አምነናት በቃ ምናምን እዴ አለች። እንዴት ታደርጉ ያንን ነገር? ያቺ ልጅ ለካ እንትን ያለችው ዛሬ አስታራቂ ሾ ሃይሚና ብሩኬ ሳይጣሉ ምን ሊላቸው ነው ብለን ጭንቅ ጥብብ ብሎን በጣም ቁም ነገር የሆነ ነገር አውርተው በስምአም ይለያል። የቀረበችን ማለት ነው። እንዴት ትቻሉ? መቤቴን አለቀሰች ቁጭ ብላ። ምን ሆነሽ ነው አልኳት። ሌላ ታሪክ ፈጥራ ገርምም ግን ይሄንን ነገር ኦዲየንሶች ራሱ በተደጋጋሚ በጣም ፎከስ እያደረጉ እየተናገሩ ነበር። አይገርምም? ግን ይገርማል። በስምአም ቁጭ ብላ ምን ሆነሽ ነው አልኳት። ሌላ ታሪክ ፈጥራ ነገረች። ግን ፈጣሪ አንድ ያደረገው ቢሆን ምን እግዚአብሔር የጻፈላችሁን እግዚአብሔር ትቀምሷታላችሁ ያላትን እህል ውሃ ሳትቀመስ አትበጠስም ማለት ነው። እና ዛሬ የተደረገው ኢንተርቪውና እንዲሁም ደግሞ ሃይሚ የልደቷ ቀን ያው ከነቢያቶች ጋር እንዳሳለፈች ዛሬ እንግዲህ አጠር መጠን ያለች ቪዲዮ ተደልቶብኛል ብላ አቅርባ አይተናል። ረጅም እድሜ ይስጥልን። ለተራበ ሰው ደራሽ እንደሆንሽ ሁሉ እድሜሽን በሙሉ ለተራበና ለተጠማ ሰው ደራሽ እንድትሆኝ መልካም ምኞቴ ነው። ከአንዴም ሁለት ሶስቴ ብዙ ጊዜ አሳይታናለች። እንግዲህ የደስታዋ ጊዜ ተካፋይ የምታደርገው ነቢያቶችን ነውና ሁላችንም የእሷን አርአያ እንድትይዙ መልካም ምኞቴ ነው። ቤተሰቦች በመጀመሪያ ግን እንዴት ናችሁ? እንዴት አመሻችሁ? ዛሬ በጣም በቃ አምሽቼ ነው የመጣሁት። ለምን ብትሉ ያው የእንትናን ኢንተርቪው ሙሉ መጨረስ አለ። በጣም ረጅም ነው እናንተ። በስማ እንደዚህ ይቻላል እንዲህ ማስረዘም ጋይስ? በጣም ረዘመ። ደስ የሚል ኢንተርቪው ነው፣ ግን ለመስማት በጣም ጊዜ ያስፈልገዋል። እሱ ላይ ቁጭ ብዬ አምሽቼ ከሰማኋቸው ከብሩኬም ከሃይሚም ያስደሰቱኝን ነገር ለጨረቃ ፋሚሊም በቃ ጥሩ ነገር ነው ብዬ የማስበው ነገር ያው እኛ አሁን በአሁኑ ሰዓት በቃ አለ አይደለ አንድ ላይ ቢሆኑም አንዳንድ ነገሮች ሊፈጠሩም ላይፈጠሩም በቃ ጸብም የተለያዩ ነገሮች መጡም አልመጡም ሃይሚ ጋር ያላቸውን ግንኙነቶች ምንም ነገር እንደማያፈርስ ምንም የፈለገ ነገር ቢፈጠር ሃይሚም ብሩኬ ጥሏት እንደማይሄድ ሃይሚም ብሩክን ጥላው እንደማትሄድ አቅማቸውን ነው ያሳዩት። እስከዛሬም አልፈነዋል፣ አሁንም አንድ ነን እናልፈዋለን አይነት ስሜት ነው ያላቸው። ደስ ይላል። ይሄን ነገር ነው መስማት የፈለኩት። ሌላው ሲቀጥል ከምንም በላይ በቃ ማለት እኛ በምናያቸው ልክ ልጆችም ስለሆኑ አዲስም በቃ አዲስ ተፈቃቃሪዎች ናቸው በሚለው ብዙ ነገር ማስበል ለነሱ ይጠቅማል ብለን የምናስበውን ነገር የህይወት ተሞክሮም እኔ ተናግሬያለሁ። በተፈጥሮዬ እኔ አልዋሽም፣ ግን ለነሱ ይጠቅማቸዋል የምለውን ነገር ነው። ነገር ግን ዛሬ ተመልሶልኛል ባጭሩ። በነሱ ለኔ ተብሎ ሳይሆን እኔ እንዲሆኑ የምፈልገውን ነገር ስለመለሱልኝ በጣም ደስ ብሎኛል። ጠዋትም ተናግሬ ነበር። አሁን ላይ አይደለም ሁሉም ነገር ጊዜ ይኑረው፣ ትንሽ ቆዩ፣ ትንሽ በቃ መዝናናት ማለት እንዴት ነው ቶሎ ኃላፊነት ውስጥ ዝፍቅ ብሎ መግባት አስፈላጊ አይደለም ብዬ ቪዲዮ ሰርች ነበር ጠዋትና ባጭሩ ብሩክ አብራርቶ መልሶታል። እኛም የምንፈልገው እንደዚህ ነው። ለሁሉም ነገር ጊዜ ያለው መጣደፍ አያስፈልግም። ያን ያህል የብሩክም የሃይሚም እድሜ ያለፈ ሄደ የሚባልበት ጊዜ አይደለም። በፍጹም ቢሆን ደስ ይላል እኮ ሁሉም ነገር ቢሆን ደስ ይላል፣ ምንም ማለት አይደለም። ነገር ግን ደግሞ ሁሉም ስቴቡን ይዞ ሃይሚ እንደተናገረችው በጣም የወደድኩላት ነገር እኔ ያሳለፍኩትን ችግር እኔ የምወልደው ልጅ እንዲያየው ወይም ደግሞ እንዲሰቃይበት አልፈልግም። የተሻለ ነገር መያዝ አለብኝ። በቃ እኔ የምፈልገው ነገር ይሄንን ነበረ። ማርያምን ጠዋት ቪዲዮ የሰራሁት ይሄን ነበር የፈለኩት። ብሩክም ለእናቱ ፍሬውን ለማሳየት ካለው አንጻር ካለው ፍቅር ነው እንደዛ ያለው። ነገር ግን ያንንም አለፈው መጥቻለሁና ዛሬም የፈለገ ነገር ቢሆን ስኬቴን ከፈጣሪ ጋርና ከጨረቃ ፋሚሊ ጋር አንድ በመሆን ያቀድኳቸውን እቅዶች አላማዬን ግብ አድርጌ የሚሆነው ሁሉ ስቴፕ ባይ ስቴፕ ይከተላል። በሃይሚ ምንም ነገር የማጎልባት ነገር የለም። ሰው የሆነውን ሁሉ ሰው አድርጎ የሚያገባውን አይነት ሁሉ ሆኜ የእሷን ኃላፊነት በኩራት ለመቀበል ዝግጁ ነኝ። ያቺ ቀን ግን እስክትደርስ ድረስ ሁሉም ኃላፊነት ወንድ ልጅ ነው። ወንድ ልጅ እኛ በሀገራችን እሱ እንደተናገረው አዎ ሴት ምን አላት አይባልም፣ እንዴት ታኖራታለህ ነው የሚባለው። የፈለገ ነገር አሁን እኛ ስደት ሄደን ሰርተን ምንም ለወንድም ብንሰጥም ብንረዳም ምን ብንል ልጅ ኖሮን እምላችሁ ለአንዳንድ ሰዎች እኛ እንኳን ይቅርታ ወንድ ልጅ አንረዳም። ከወንድሜ ውጭ እኔ ወንድ አረዳም፣ ይቅርታ አድርጉልኝ፣ የምረዳው ሰው የለኝም ከወንድሞቼ ውጭ ማለት ነው። እሱም አልፎ አልፎ ወንድሞችም የኔን እጅ አይፈልጉም። ስደት ሆኜ ከኔ 5 ሳንቲም እንዲነካ አይፈልጉም። እንደውም እኔ
እኔ ለጀመርኩት ስኬት ሳይነግሩኝ ያንን ስኬት ጨርሰው ወይ በእኔ እኮ ይሄን ሰርቼ ይሄን አግኝቼ እንደዚህ ሰርቼልሻለሁ እህቴ ብለው እኔ እንዲህ አድርጉበት ያልኩትን እንደገና መልሰው ነው የሚያስቀምጡልኝ። እግዚአብሔር ይመስገን መልካም ወንድሞች ነው ያሉኝ፣ ፈጣሪ ይመስገን። ግን አንዳንድ ሴቶች ደግሞ አሉ በወንድ እንደዚህ አፈቅርሻለሁ ይሄን ያህል ብር ላኪ ምናምን ብሎ ትዳር የሚይዝባቸው ስንት እህቶቻችን አሉ። ከዛ አንጻር ሳይ እኔ እግዚአብሔር ይመስገን ነው የምለው። ነገር ግን ዛሬ ላይ ብሩኬ የተናገረው ነገር በጣም በቃ ወሳኝ ነገር ነው። ወንድ ልጅ ኃላፊነት ሽማግሌ ሲላክ እቺ ልጅ እኔ አኖራታለሁ ምንም ብትሆን ምንም ነገር ብትሆን ከፈጣሪ በታች ደስታዋን ማሟላት ያለበት ወንድ ነው። ይሄን ስላችሁ ታዲያ የሴት ኃላፊነት የለም ምናምን እያልኩ አይደለም። ሴትም ባል በሚባለው ስታይል የምታሟላው ኃላፊነት አለባት። እንደውም የሴት በጣም ጫናው ይበዛል አይታወቅልንም እንጂ እኛ ሴቶች ጋር እንደውም በጣም ጫና ይበዛብናል። ብዙ ነገሮች አሉና ዛሬ በጣም ደስ የሚሉ ኢንተርቪዎችን ነው ያደረጉት። ቪዲዮ ስለረዘመ ግን በጣም በቃ ስልችት ይላል እንጂ በጣም ደስ የሚል ነገር ነው የተጠያየቁት። እኔ በጣም ደስ ያለኝ ነገር ግን ከምንም በላይ ሃይሚ እዚህ ጋር ብሩኬም የተናገረው ነገር ኃላፊነትን ስወስድ እኔ ለራሴ ይሄ ነገር አለኝ በዚህ ነገር አስተዳድራታለሁ ብዬ ደረቴን ነፍቼ ደረቴን ግልብጥ አድርጌ አንቺን ስቀበል እንዳኮራሽ ያለው ነገር በጣም ነው ደስ ያለኝ። በቃ ይሄ ነው እኔ የምፈልገው የነበረው። ሌላው ደግሞ ሃይሚ ከተናገረችው ነገር ደግሞ ደስ ያለኝ ነገር እኔ ያለፍኩበትን ነገር ልጆቼም እንዲደግሙት አልፈልግም። የሆነ ነገር በቃ እንደምንም ጥሬ ተጣጥሬ መያዝ አለብኝ ያለችው ነገር በቃ እኔ ጠዋት የሰራሁት ቪዲዮ ይሄን ነገር እንዳገኝ ነበር የፈለግኩት ማለት ነው። ገብቷችኋል አይደለ? እና በጣም አስደስቶኛል ይሄ ነገራቸው። ሌላው ሲቀጥል እንግዲህ ያው በመካከላቸው ከዚህ በፊት ያው ብዙ ነገሮች አልፈዋል። ሃይሚ ጋም የሚያስፈራራት ሰው እንደነበረ ዛሬ ያስፈራራት ሰው እንደዚህ ድምጽ ሁሉ ነበረ ቴሌግራም ላይ ያው እኛ ድራማ ነው ምናምን በሚል ሐሳብ የዛን ሰዓት አስበን አልፈነዋል ይመስለኛል። እሱ ይመስለኛል እንግዲህ አኖርሻለሁ ዩቲዩብ ተይ ብሩኬን ተይ ምናምን ብሎኛል ስትል ነበር አይደለ? አስታውሳላችሁ የሆነ ሰዓት ብሩክም ደግሞ ዱባይ ሄዶ ነበረ ለስራ ነበር የሄድኩት ብሏል። ግን በዛው አጋጣሚ ግን ብዙ ነገር እንደገጠማቸው ነው እንግዲህ በቀጣይ አብረው የሄዱ ሰዓት ነው መሰለኝ ይሄ ነገር የገጠማቸው። በጣም ግልጽ አድርገው ባይናገሩትም በመካከላቸው እንግዲህ ብሩክን ወስደውት ያው ውጭ ሀገር ወይም ጥሩ ያደርጉታል ወይም መጥፎ ሰው ያደርጉታል። እንግዲህ ከሁለት አንዱ ነው። ገብቷቸዋል አይደለ? በዛን ሰዓት እንግዲህ እሱ ያው የሚፈልገው ያው ለውጥ አግኝቶ ቤተሰቦቹን እናቱን እንደነገራችሁ መቀየር ነው የሚፈልገውና እሱ የሚያይ የነበረው የዛን ሰዓት ምን ሰርቼ እንዴት አለውጬ ቤተሰቦችን መቀየር አለብኝ የሚለውን ነውና ያንን እድሉን ነው እንጂ የሚያይ የነበረው ከዛ መካከል ምን እንዳለ ምን እንደሆነ አያውቅም ነበር። በመሃል ግን ሃይሚ እንደሰማችሁት ተው እሷ ትልቅ ሰው ብትሆንም እሷ ትልቅ ሰው ናት እናት ናት ብሎ እሱ ተሸወደ። ግን ትልቅ ሰው ብትሆንም ለልጇ ቢሆንስ ምናምን ነገር ብላ ማሰቧ በራሱ እንግዲህ አስባችሁታል እናንተ። የጭንቅላት ቻሌንጅ እኮ ነው የሃይሚና የብሩኬ ፍቅር። አስቡት የጭንቅላት ቻሌንጅ። ግን እንደዛም ሆኖ ደግሞ የፈለገ ነገር ቢሆን ፍቅሩን እንኳን ሳይገልጽላት ብሩኬ ሃይሚ በቃ የኔ ናት አይነት ነገር ልክ እንደ ታላቅ ወንድም ሃይሚ እንደ ታናሽ እህትም ሆና አብራው ሆና በቃ ምንም መሆን አለበት። በቃ በግድም አይነት ባትፈልግም እንኳን እሱ በሚላት መንገድ እንደምትሄድ ካጠፋ አጥፍተሃል ስትለው ጥፋቱን እንደሚያምንላት ነው ዛሬ የተናገረችው። እናንተ በጣም ደስ ይላል። እግዚአብሔርን ቪዲዮ ያሰለቻል ስትሰሙት፣ ግን ረጅም መሆኑ በጣም ይሰለቻል እንጂ በጣም ቁም ነገር የሆነ ኢንተርቪው ነው ዛሬ የተደራረጉት በህይወታቸው ውስጥ ማለት ነውና በጣም ደስ ያለኝ ነገር ብቻ እነዚህን ነው እኔ ሴቭ ያደረግኳቸው። በጣም ብዙ ነገር ተናግረዋል። ስለ ላይፋቸው አወርተዋል። ብዙ ጊዜ ያው በእንደነሱ ባሉ እድሜ ውስጥ የተወለዱት አው ቤተሰቦቻችን ብዙ ነገር አሳልፈዋል። የቀን ስራ የሚሰራ ይኖራል። ብዙ ከኔም ቤተሰቦች ጋርም ተመሳሳይ ነገር ስለሆነ ብቻ ደስ ይላል። ሃይሚም ብትገልጻቸውም የሃይሚ በጣም የሚታወቅ ነው። ጋሽዬም ማሚዬም ኢንተርቪው ተደርገዋል። ኢንተርቪው አለ አብርሃም ላይ እንደውም ኤፍሬም ጋሽዬ እግር ላይ ወድቆ አልቅሷል። ያ ሁሉ አለፈ እኛ ደረስን ብሎ አልቅሷል። ቪዲዮ አለ፣ እየዋሸሁ አይደለም። ሃይሚ አወራችላቸውም አላወራችላቸውም
እዛ ላይ አለ እና እሷ ደግሞ ማልቀስ ስላልፈለገች ነው ያላወራችው። በአጠቃላይ ስለ ቤተሰብ ሀይሚ የሌላ ሀገር ሰው ናት፣ የሌላ ልጅ ናት ምናምን ብዙ ነገር ተብሏል እና ያ ነገር ሁሉ በቅርቡ ግልጽ እንደሚሆንላችሁ ነው ዛሬ ስትናገር የነበረው። እንግዲህ ያው እኛ በምናየው ልክ ማንም ኦዲየንስ ባየው ልክ ነው የሚያወራው። በዚህ በኩል በጣም እኔ ብዙ ነገር ሁሉ አይቻለሁ። ስቲል ብዙ ጊዜ ሀይሚ የሆነ ነገር አጣሁ ምናምን ስትል እናቷን አታለች የተባለችበት ጊዜ ብዙ ኮመንት ይደርሰኛል ለእኔ ለራሱ ማለት ነው። እኔ ግን ምንም አላምንም ነበረ እና አንድ ቀን ስታወጣው አምናለሁ እንጂ እኔ የነ አብርሽ እህት አይደለችም የሚለውን ነገር ላለማመን ይከብደኛል ነው የምለው። ምክንያቱም አብርሃምን ደግሞ በጣም ነው የምትወደው በጣም ማለት ነው እና ወንድሙ አይደለም ብዬ መገመት በጣም የሚከብደኝ የነበረው ማለት ነው። እስቲል እሱም ብላ እኮ አዲስ አበባ መታ ትልቅ እህቷ ኤልዳና በጥፊ መታታለች። እግዚአብሔር ቪዲዮ አለ እየዋሸው አይደለም። አሁን ስክሮል ሳረግ ቲክቶክ ሲመጣልኝ ወይኔ እንደው እንዴት እንደምታሳዝን እኮ እግዚአብሔርን በፊት ማለት ነው ሀይሚ ማለት ነው እሱ ፓርት ላይ እሱም ብላ ሄዳ በጥፊ ተመታለች። የምሬ ነው የምነግራችሁ እና እንዴት እህታቸው ላትሆን ትችላለች የሚል ጥያቄ ሁሉ አለኝ ብዙ ጊዜ ኮመንት ሲደረግና ደስ ይላል። ያን ሁሉ ፈተና ያን ሁሉ አልፋ ዛሬ እዚህ ጋር ብሩክን የራሷ አድርገው በቃ የራሷ ሆኖ ራሱ በእሷ ፍቅር ራሱ ተይዣለሁ ብሎ ማውራቱ ባትኖርበት እንኳን እኔ በቃ የእሷ ፍቅረኛ ነኝ አሸንፋኛለች ብሎ ማውራቱ ራሱ በመድረክ ላይ በጣም 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 ደስ የሚል ስሜት ነው ያለው ማለት ነው። ምክንያቱም ከለፋችሁት ከጣራችሁት አንዳንድ ሰው እኮ በእንደዚህ ለፍታችሁ ጥራችሁ አብራችሁት ሆናችሁ ነገ እኔ ያደርገዋለሁ ያላችሁ ሰው በስተጀርባ እናንተ ሳታውቁት ባክግራውንዱን ሳታውቁት ሌላ ህይወት ይኖረዋል። ግን ለዚህም ብሩክ በጣም ጠንካራ እንደሆነ ነው የተናገረ። የፈለገ ነገር የፈለገ ሴት በቃ ብዙ ፈላጊውን ቢኖርም ቢጽፉ ምንም ቢሉም በቃ ኢግኖር ማድረግ ሰውን ማስከፋት አይችልም። ግን እሷ ደግሞ ከጎኑ ሆና አይታ እንዳላየ አድርጋ የምትይዛቸው ብቻ ብዙ ነጥቦችን ይዛ እንትን እንደምትል ነው እኔ የተረዳሁት ዛሬ ማለት ነው። ሌላው ሲቀጥል አሁን ስቲል አሁን ራሱ ፍቅረኛ ናት ካለ በኋላ ራሱ ስልክ ላይ የሚገቡት ነገራቶች ይሁን በቃ አለ አይደለ? ኦ ማይ ጋድ በጣም ሼም ነው እናንተ። ግን ምን ማለት ይደብራል። አሁን እሺ በፊትስ እሺ ችግር የለውም መቼስ በተስፋ ትላላችሁ እኮ በተስፋ በቃ ይሆናል ብሎም ሊታሰብ ይቻላል። አሁን ግን በተደጋጋሚ እሷ ነፍሴ ናት ህይወቴ ናት እያወራ አሁን ገብታችሁ የምታወሩ ሴቶች እኔ እንጃ ትንሽ የሚከብድ ይመስለኛል። አሁን ምክንያቱም እዚህ ጋር ያለውን ህይወት እየኖረ እኔ ጋር መጥቶ ምን አይነት ህይወት ልኖር ነው እኔ ከሱ ጋራ? ህይወትን ታሳቢነት አድርጉ። ይሄ ጊዜያዊ ብቻ የሆነ በቃ የሆነ ጊዜያዊ ነገርን ብቻ አታስቡ። የጊዜያዊ ደስታ አትፈልጉ። የሆነ የሚዋደዱ ሰዎችን የምትረብሹ ሴቶችም ወንዶችም የሆነ ሰላም ለመስጠት ሞክሩ እላለሁኝ ማለት ነው። እንግዲህ ለብሎክ ተዘጋጅ ቅምጥሌ ማለት ነው። ሌላ ምን ይባላል አይደል? ቤተሰቦች ብሎክ ነው ማድረገው አላለችም። ተዘጋጅ እንግዲህ ማለት ነው። ሌላው ሲቀጥል የጨረቃ ፋሚሊዎች ተመስግናችኋል። እኛም እናመሰግናለን። ስኬታችሁን እድገታችሁን ነው የምንፈልገው። ምንም ሳትከፉ ሳትጨነቁ ኑሯችሁን እንድትኖሩ በደስታ እንድትኖሩ ነው የምንፈልገው። ሌላ ምንም የምንፈልገው ነገር የለም። በየቦታው ስማችንን እያነሳችሁ እንትን ስለምትሉን በየቦታው የጨረቃ ፋሚሊ ከባድ ነው ስንባል በጣም እናንተ እንደምትኮሩት ሁሉ እኛም በእናንተ በጣም እንኮራለን ማለት ነው። ብቻ ደስ የሚል ነገር ነው ዛሬ የሰማሁት። በጣም አንጀት የሚያርስ ኢንተርቪው ነው የሰማሁት። ብዙ ነገር ሴቭ አድርጌ አልያዝኩትም። ለመስማት ትሰለቻላችሁ በእርግጠኝነት። ግን ደግሞ ቁም ነገር የሆኑትን መጥቼ እኔም በሀሳቤ ቪዲዮ ላይ ሀሳቤን ገልጫለሁ ማለት ነው። የኔ ውድ ቤተሰቦች አምሽቼ ስለመጣሁኝ በጣም ይቅርታ። ቪዲዮ ረጅም ስለሆነ ነው የኛ ውድ ቤተሰቦች። እናመሰግናለን። መልካም ምሽት ይሁንላችሁ። ባይ